እንግዲህ እዚህ ላይ አበጋዝ እየተሳመ መጥቶልናል። ፍቅርዬ ደግሞ እሬቻን እያከበረች መታልናለች ማለት ነው። ትላንትና ፉፉዬ እሬቻ በዓል እንኳን አደረሳችሁ ብሎ ሰርፕራይዝ አድርጎን ነበር። ዛሬ ደግሞ ደገመችው፣ ፍቅርዬ ደገመችው። የኔ ቆንጆ የኔ አበባ። በነገራችሁ ላይ ፌመስ የተባለ እየቀረ የለም ማለት ነው። ይሄ እሬቻ የሚባለው ነገር የኦሮሞ ባህል ነው እና ፌመስ የተባለ በቃ ዙጥ ዙጥ እያለ ነው። እነ ጽጌ ብትሉ እነ ዳኒ በቃ የአዲስ አበባ ልጆች በተለይ የኦሮሞ ተወላጆችን ባይሆኑ ማለት ነው በቃ ፌመስ የተባለ የምናውቀው በሚዲያ ትንሽ ወጣ ያለ በቃ እያከበረ ነው ማለት ነው። ይሄ በዓል ኢሬቻ በዓል የኦሮሞ በዓል ነው እንጂ የሙስሊሙ ወይም የክርስቲያኑ በዓል አይደለም ማለት ነው። ለዛም ነው በቃ ታዋቂዎቹ እንዳለ በቃ ማጨብጨብ ስለሚወዱ ያው አይደል መጨፈር ስለሚወዱ እየጨፈሩበት ነው ማለት ነው እና ከምናቸውም ቆጥረውት ሳይሆን ትላንትና በእርግጥ ፉፉ ሰርፕራይዝ ነው ያደረገኝ ማለት ነው። ማለት ይሄ በዓል የሙስሊም አይደለም ግን የክርስቲያኖችም አይደለም ማለት ነው። እና ምን ለማለት ፈልጌ ነው እንግዲህ እያከበሩ ነው። ምንም ማድረግ አይቻልም። ፉፉዬና ፍቅርዬ ተወቃሽ ብቻ ሊሆኑ አይችሉም ማለት ነው። ቤተሰቦችዬ ማለት ነው። የቀረ የለም ሁሉንም የሚያከብረው። አበጋዝዬ ደግሞ በዚህ በኩል እየተሳመ ነው። በነገራችን ላይ አበጋዝ ከሄርሜላ ጋራ በጣም ትሄዳላችሁ። ሁለታችሁም አስመሳይ ውሸታም ናችሁ። በነገራችን ላይ ሩታዬም ያው እንደዛው ናት። ቢሆንም ግን ሩታ አንተን መያዝ አልቻለችበትም መሰለኝ ማለት ነው። ያው ለድራማም ቢሆን ማለት ደግሞ ምን ብለን የመጣው ዛሬ ሁላችንም እዚህ ምድር ላይ አስመሳዮችንን ምናምን እያልክ ኮሚኒቲ ላይ ሼር አድርገሃል ማለት ነው። አበጋዝዬ ፍቅርዬም እንግዲህ ትናንትና በቪዲዮ መታለች። ስለሱም አወራለሁ። በመጀመሪያ እንግዲህ ስለ ኢሬቻ በዓልም ተናገርኩ ይመሰለኝ። ሲቀጥል ጨማምርበትናና እንግዲህ ኢሬቻ ማለት ፌመስ የተባለና ዞጥ ዞጥ የሚልበት አዋቂ ነኝ ያለ ሰው የሚዞጠዞጥበት እነ ጂጂ ራሱ አይቀሩም ሲጨፍሩበት ማለት ነው። እነ ሮያል ፋሚሊዎች ራሱ ትላንትና እነ ጽጌ ማለት ነው ዙጥ ዙጥ ሲሉ ነበር። ደግሞ ያምርባቸዋል። እውነቴን ነው የምላችሁ። እነ ጽጌ እኮ የኔ ሸበላዎች ሮያል ፋሚሊ ማለት ነው። በቃ ያምርባቸዋል። ፍቅርዬ ግን ከእነሱ ብትጨመር በጣም ነበር የምታምረው፣ ትሄድ ነበር ማለት ግን ያው አበጋዜ እነሱ ጓደኛ ሆኖ ስለሆነ አሁን ያኔ እንደዛ ነገር እንጂ ፍቅርዬ ማለት ነው እነ ሮያል ፋሚሊዎች እነ ጽጌ ጋር እነ ማርቴ ጋር ብትደብ በጣም ነው የሚያምርባት። እሷም ቀሽት ስለሆነች ማለት እና እነ ጽጌ በጣም ነው ያማረባቸው። ታውቃላችሁ ትናንት ወዳ ጀምሮ ነው ዙጥ ዙጥ ሲሉ እንግዲህ በቃ ይሄን ሰሞን እንግዲህ ኢሬቻ በዓል ዙጥ ዙጥ እያሉ ነው ማለት ነው። አበጋዝም ትላንትና እንግዲህ ሩታ ጋር መጥቶ ክሱን አንሺው። ስንት ጊዜ ነው ክሱን አንሺው እያላችሁ ቪዲዮ የምትሰሩት ማለት ነው። በማለት ክሱን አንሺው፣ ክሱን ቀደደችው፣ ምነው ወረቀቱን ቀደደችው። በቃ ብዙ ጊዜ ሰራችሁ ማለት በጣም ተጃጃላችሁ ማለት እና አበጋዝ ደግሞ ሄርሜላ ጋር ያክስት ልጅ ናት ምናምን ይባላል። ቢሆንም ግን በቃ እንደውም ከእሷ ጋር ይሄዳል፣ አብረው ትሄዳላችሁ ሁለታችሁም በቃ እና በኮሚኒቲ ምንድን ነበር ያልከው ዛሬ? ሁላችንም አስመሳዮች ነን ምናምን ወደ ማለት ዞር ብለን እስኪ ራሳችን እንመልከት ብልሃል ማለት ነው። ትክክል ነህ። ሁላችንም አስመሳይ ነን ግን እንዳንተ በዚች ምድር ላይ አስመሳይ ውሸታም፣ የውሸት መካዘን፣ የአስመሳይ መካዘን አለ። የማስመሰል መካዘን ካለ ማለት ይኸውልህ፣ ይህም በቃ በመዋሸት ከአንዷ ሴት ጋር ከአንዷ ሴት በመለጣጠፍ ዓለም አቀፍ ማለት ያኔ ዓለም አቀፍ ኢንተርናሽናል ፌመስ እሆናለሁ ብለህ አስበህ ከሆነ ኔቨር ጊቭ አፕ ማለት ወደኋላ መመለስ የለም። አደባለፍኩት ማለት ኔቨር ያኔ በጭራሽ ልትሆን አትችልም ማለት ሴትን ያገኘውን ሴት በመጎተት አንዷ ጋር እየተለጣጠፍ በመሳሳብ በቃ ፌመስ ዓለም አቀፍ ፌመስ ልትሆን አትችልም። ገባሬ ኢንተርናሽናል ልትሆን አትችልም ማለት ነው። ኢንተርናሽናል መሆን የምትችለው ሩታ ሚስት ከሆነች እሷን አክብረህ ከእሷ ጋር የተለያዩ ስራዎችን እየሰራህ በቃ ላልል ከእሷ ጋር ምናምን ነገር በቃ ማለት ጥሩ ስራዎች ብዙ አሉ፣ ፕራንኮች እየተጫወታችሁ ምናምን ልክ ከማንኛቸውም ሴቶች ጋር እንደምትጫወተው ማለት እና 10 ሴት እያቀፍክ እየመጣ ዝሙትን እንጂ የምታስተምረው ዓለም አቀፍ ፌመስ ልትሆን አትችልም ማለት ነው። አበጋዝዬ ማለት ነው። ዓለም አቀፍ ፌመስ ለመሆን ከፈለግ ሩታን የምትወዳት የምታከብራት ሚስቴ ብለህ የያዝካት ሴት ከሆነች እሷን በቃ እሷ ጋራ የተለያየ ነገር እየሰራችሁ ዘራፈታ እያላችሁ እያማረባችሁ እያበባችሁ ትሄዳላችሁ ማለት። አሁን ግን ውሸታም ነህ። እየተዋረድክ እየተጠላ ነው የምትሄደው። ባይዘው በጎች ናቸው የሚከተሉ። በጎች ደግሞ ያው በግ ነው ማለት እና ምን እንደምትሰራ ሁሉም ሰው ያውቃል። ገባ እና አንተ የውሸት መካዘን ነህ። እንዳንተ አስመሳይ ነው ውሸታም በዚች ምድር ላይ የለም ማለት ነው። የለም። ገባ አበጋዝዬ ማለት ነው። ፍቅርዬ የኔ አበባ እንግዲህ ትላንትና መታለች። እንኳን ደህና መጣሽ ፍቅርዬ የኔ አበባ ማለት ነው። ያው እንግዲህ ባለፈውን ብያለሁ፣ የሞተ ጋር የሚሞት የለም ማለት ነው። ጠንካራ መሆን ነው ያለብሽ። በቃ ጠንካራ ነው ለሚመጣው ነገር። እንግዲህ የሰው ልጅ ብዙ መከራዎች ብዙ ፈተናዎች ይደርስበታል። ያን ፈተና የሚመጣውን ፈተና በቃ ጠንካራ ሆኖ ማሳለፍ፣ ወደ ፈጣሪ መቅረብ አለ አይደለ? ጥንካሬውን ስጠኝ
ብሎ ወደ ፈጣሪው ቀርቦ በቃ ጠንካራ ሆኖ ማሳለፍ ነው እንጂ የሆነ መከራ ሲደርስበት ማማረር ምናምን ከሆነ ይጨምራል እንጂ አይቀንስም። እና ለሚመጣብን ፈተና፣ ለሚመጣብን ችግር፣ ለሚመጣብን በቃ እንደዛ አይነት ነገር ፈጣሪያችንን አመስግነን ጠንካራ ሆነን በቃ የምንችልበት ጥንካሬን ስጠን፣ የመጣብን ፈተና የምንችልበት የምንቋቋምበት ጥንካሬን ስጠን ብለን ነው ማለት ያለብን እንጂ ለምን ተነካን ማለት አንችልም። ምክንያቱም እኛ የእሱንን ወደ እሱም ተመላሾች ነን። ገባችሁ አይደለም? እና ሁሉም ሟች ነው ጊዜውን ጠብቆ ማለት ነው። እንደዛ ነው ፍቅር የኔ ጠንካራ፣ አንቺ ደግሞ ጠንካራ ነሽ ማለት ነው። ቪዲዮዋን እንደሰማሁት ይቺ አስጠሊታ ምናምን ነው አስቀያሚ እያላችሁ እየሰርቡኛላችሁ ብላለች ፍቅር። እንደዛ ትላላችሁ እንዴ? ያው ፍቅርዬ እኮ ግን አስጠሊታ አይደለችም። ባይዘው ማለት ደስ የምትል ልጅ ነች። ያው አንዳንድ ደስ የማይላችሁ ስራ ልትሰራ ትችላለች፣ ዩቲዩበር ስለሆነች ማለት ነው። በዛ ከሆነ ስራው ያኔ ይሄ ጥሩ አይደለም ምናምን ነው እንጂ ማለት አስጠሊታ ምናምን አስጠሊታ እንኳ አይደለችም ፍቅርዬ ማለት ነው። ማነው ስሙ? አሌክስ ነው ስሙ መሰለኝ። አንተም እናመሰግናለን ያው ከጎኗ ስለሆንክ ማለት ነው። ፍቅርዬ ፈጠን ብለሽ ወደ ታዋቂዎቹ ምናምን መግባባት አለብሽ ማለት ነው። ጠንካራ ነሽ፣ ጠንክሬው ጉዞ ወደፊት ማለት ነው። ፉፉዬም እንግዲህ ትላንትና ከሱሜ ጋር እምር ድምቅ በጣም ነው ያመሩት በነገራችን ላይ ማለት ነው። ያው ኢሬቻ እኔ ሙስሊም ነኝ። እንደ እስልምና ሁለት በዓሎች ናቸው ያሉኝ፣ ኢድአል ፈጥርና ኢድአል አድሃ ማለት የጾማን የምናፈጥርበት ማለት የፍቺ ይባላል በሀገራችን። ሁለተኛ ደግሞ የአረፋ በዓል ማለት ነው። እሱ ነው ሁለት ነው። እኔ ሙስሊም ነኝ፣ በእስልምናዬም አልደራደርም። ሁለት በዓል ነው ያለን ማለት ነው። ክርስቲያኖችም ደግሞ ይሄ ኢሬቻ የሚባለውን አያከብሩም ማለት ነው። እና እንግዲህ ኢሬቻ የኦሮሞ በዓል ነው ማለት ነው። አምሮባችኋል ፉፉዬ፣ አንተ ብቻ አይደለህም ወይም ፍቅርዬም አይደለም እንግዲህ የኢሬቻ በዓል ብለው የሚሉት ፌመስ የተባለ ያው እየተንዞጠ ነው ማለት ነው። ምንም ማድረግ አይቻልም። ያው አለ አይደል በቃ ያው ምን መሰላችሁ ይጫወታሉ ምናምን እንደዛ ነገር እንደዛ ስለሚያስቡት ነው እንጂ አምነውበት አይደለም ማለት ነው። ሙስሊሞቹም ቢሆን ክርስቲያኖቹ አምነውበት አይደለም፣ ግን ኦሮሞዎች አምነውበታል ባይዘወይ ማለት ነው። እና በጋዝዬ እንግዲህ እኔ ሳስበው ሄርሜላ ጋር ተጋቡ። በቃ ይችኛይቱ ያው ችኛይቱም ጋር ስላልተጋባችሁ ሁሉም ነገራችሁ ውሸት ስለሆነ ሩታም ጋር ስጣፍታ ላይ ደግሞ ደመቁ ምን ሆና ነው ቤተሰቦቿ ጋር ስትሄድ በቃ ትደበቃለች ማለት ቤተሰቦቼ ጋር እስኪ ቪዲዮ ልስራ እንደ አራ ነገሩ መጫ ሄደችም ለካ ተመልሳችኋል ለካ ወደ አዲስ አበባ እኔ የምልሽ ደመቁ ማለት ሩታዬ ማለት ነው። ትቻለሁ ደመቁ ማለት ሩታዬ ቤተሰቦችሽ ጋር ሄደሽ በቃ ትጸይፊያቸዋለሽ አይደለም? ቤተሰቦችሽን ካሜራ ማቅረብ ምናምን ነገር በቃ በጣም ነው ትጸይፊያቸው። አብረሽ መውጣት ምናምን አትፈልጊማ እና አንድ ጊዜ እናትሽ ጋር እህትሽ ጋር ቪዲዮ ሰርተሻል። እሱም ልብስ ይዘሽ ሂደሽ ማለት ነው። ልብስ ይዘሽ ሂደሽ አልብሰሻቸው ሰርተሻል ማለት አሁን መግዛታችሁም ለእናትሽ የሚያምር ቀሚስ የሀበሻ ለነገሩ ላንቺ ስመሽ ገዝተሽ ታውቂያለሽ ማለት ነው። በጎቹ ናቸው የሚልኩልሽ ማለት እና ቤተሰቦችሽ ጋር ሂደሽ ልትወልጂ ነው ተብሎ ለውሸት እርግዝና ማለት ነው። ስታኩ እርግዝ አይደለችም፣ እውነቴን ነው የምለው ወቢ እርግዝ አይደለችም እና ልትወልድ ሄዳለች ተብሎ የቤተሰቦችሽ ጋር በቃ አትፈልጊያቸውም አይደል? ኧረ ያንቺስ የጠና ነው የእውነት እና በጋዝዬ እንግዲህ ሄርሜላ ጋራ እየተላላሰ መጥቷል ማለት ነው። ምንም ማድረግ አይቻልም። ሩታዬ በጎች ሩታዬ ውሸት እንደሆነ ስለምታውቅ እሷም ጋር ምንም አይነት ያኔ ፍቅር ምናምን ትዳር ስለሌላቸው ያው ስራ ነው የሚሰሩት እና ቢሆንም የዚህን ያክል ካገኙት ሴት ጋር መለጣጠፍ ምናምን ነገር ለበጎቹ ማስብላቸው እንጂ አበጋዝዬ ማለት እዛ ጋር ትላንትና መጠን ክሱን አንሺ እስከምትወልጅ ድረስ አብሬ የትኛው እርግዝና የለም እኮ እርግዝና ማለት ክሱን አንሺ ምናምን ትላለህ። ከዚህ እንደገና መተ ደግሞ እሷ ጋር የትኛቱ ጋር ትላላሳለህ ወይ ሶ ዋት እና ግርም ትላላችሁ። በጎቹ ንቁ። እውነቴን ነው የምላችሁ በጎቹ ማለት እናንተ አሰዳቢዎች ማለት ነው ንቁ። ሁሉም ነገር ውሸት ነው። ሩታ ጋር ብትሉ ሩታ ጋር ጊዜያዊ ስሜት አለ አይደል? ጊዜያዊ በቃ አብረው ይኖራሉ፣ አብረው ያድራሉ እንደዛ። ነገር ግን ለወደፊት ሚስቴ ብሎ አግብቷት አይኖርም። ገባችኋል? ምክንያቱም እንደዚህ ሚዲያ ወጥታ የምትረክስን ሴት ምናምን ማንኛውም ወንድ ሚስቴ ብሎ ይዟት አይኖርም። ገባችሁ አይደለም? ሚስቴ ያላትን ሰው ሲጀመር እንደዚህ አያጣጥላትም፣ እንደዚህ አያዋረዳትም፣ በሚዲያ አያረክሳትም። አንድ ወንድ ልጅ ሚስቴ ናት የልጆቼ እናት ካለ አስከብሮ ነው ራሱ ይዋረዳታል እንጂ ሚስቱን አስከብሮ ነው የሚይዘው። እና አበጋዝ ሩታ ጋር መኖር ያኔ መዝለቅ አይችሉም ማለት ነው። ለጊዜያዊ ነው እንግዲህ ጨረሱ መሰለኝ እሱንም ማለት እና ሄርሜላ ጋር ደግሞ ችግር እንዲስ ጋራ እንግዲህ የተወሰነ ደግሞ ይላላሱ ማለት ነው። እናንተም ተንጫጩ ማለት እና በጋዝዬ አስመሳይ ለምናምን ለምትሉላችን ማስመሳይ ነው ለምትለው ይሄ ነገር ትክክል ሆኖ ሳለ ግን እንዳንተ አስመሳይ ነው ውሸታም በዚች ምድር ላይ በቃ አይደል በዓለም ማለት ያለ አይመስለኝም። በጣም ውሸታም ነና አስሩን ሴት እየጎተቱ መጥቶ ፈምሳለሁ ምናምን ዓለም አቀፍ ይመስሆናለሁ ብለው ከሆነ ተሳስተሃል። ተግማማ እንደውም ትናቃለህ ማለት ነው። ወዳችኋለሁ። ባይዘወይ ላይክ ሼር ሰብስክራይብ አድርጉ። ካጠፋው ደግሞ ይቅርታ። በሌላ ቪዲዮ እስከምንገናኝ ደህና
ሁኑ። ወዳችኋለሁ። መልካም ኢሬቻ ልበል እንዴ? ኔቨር ኔቨር አልልም። እኔ ሙስሊም ነኝ። አባቴ ክርስቲያኖችም አይመለከትም የጉዳይ ማለት። ወዳችኋለሁ።